ተናስተልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። በቅርቡ ሀገር ከድቶ የሸሸውና የሻዕቢያውን ዓላማ ለመፈጸም ሲንቀሳቀስ የነበረው ኢብራሂም ኡስማን የሚባለውና ግብረ አበሮቹ ላይ እርምጃ መወሰዱ ተሰማ። የአማራ ሕዝብ ስቃይና መከራ የተረዱ የጽንፈኛ ፋኖ አመራሮች በሰላም ትጥቃቸውን ፈተው ለጸጥታ አካላት እጅ ሰጡ። በተያያዘ ሰሜን ሸዋ ውስጥ በመከታው ማሞና በደሳለኝ ሲያስብ ሸዋ ታጣቂዎች መካከል ባለው ግጭት ምክንያት ከፍተኛ ቁጥር ያለው ታጣቂ ለጸጥታ ኃይል እጅ ለመስጠት እየተንቀሳቀሰ እንደሚገኝ ታወቀ። ከውጭ ህንድ በፓኪስታን ላይ በፈጸመችው ጥቃት 10 የአንድ ቤተሰብ አባላት የሆኑ ሰዎች ተገደሉ። የአሜሪካና ቻይና ባለስልጣናት በሁለቱ የዓለም ግዙፍ ምጣኔ ሀብት ባለቤቶች መካከል የተከሰተውን የንግድ ጦርነት ለማርገብ በዚህ ሳምንት ንግግር እንደሚጀምሩ ተገለጸ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚዘቱ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችኑ ነው። ታላቅ የምስራች የትንሣኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97,000 ብር ሲሸጥ የነበረው ወደ 78,000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430,000 ብር ጀምሮ፣ ባለ 2 መኝታ ከ620,000 ብር ጀምሮ፣ ባለ 3 መኝታ ከ750,000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይኬሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። በቅድሚያም በዴር ሱልጣን የኢትዮጵያ ይዞታ ጉዳይና በኢየሩሳሌም በሚገኙ ገዳማት ዙሪያ ከእስራኤል መንግስት ጋር በትብብር መስራት ይገባል ሲሉ ብፁዕ ወቅዱስ አቡነ ማትያስ ገለጹ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በኢትዮጵያ ይፋዊ ስራ ጉብኝት እያደረጉ የሚገኙት የእስራኤልን የውጭ ጉዳይ ሚኒስትር ጌዲዮን ሳር በጽርሐ መንበር ፓትርያርክ ተቀብለው በጋራ ጉዳዮች ላይ ተወያይተዋል። ብፁዕ አቡነ ማትያስ በውይይቱ ላይ እንደገለጹት በዴር ሱልጣን የኢትዮጵያ ይዞታ ጉዳይና በኢየሩሳሌም በሚገኙ ገዳማት ዙሪያ ከእስራኤል መንግስት ጋር በትብብር መስራት እንደሚገባ አነስተዋል። የውጭ ጉዳይ ሚኒስትሩ በበኩላቸው የኢትዮጵያ ቤተ ክርስቲያን ከሀገራቸው ጋር ስላላት የረጅም ዓመታት ግንኙነት በማውሳት በጋራ ጉዳዮች ላይ ሰፊ ውይይት ያደረጉ ሲሆን ቅዱስነታቸውን በመጎብኘታቸው የተሰማቸውን ከፍተኛ ደስታ ገልጸዋል። ብፁዕ አቡነ ፊልጶስ የቅዱስ ሥላሴ ዩኒቨርሲቲ ፕሬዚዳንት፣ የደቡብ ኦሞና ኤሪ ዞኖች ሀገር ስብከት ሊቀ ጳጳስ የውጭ ጉዳይ ሚኒስትሩ ጉብኝት የቅድስት ቤተ ክርስቲያን ታላቅነት የሚያሳይ ነው ብለዋል። የኢትዮጵያ ሴቶች ፌዴሬሽን ለሀገራዊ ምክክሩ ግብዓት የሚሆኑ ከመላው ሀገሪቱ የተሰባሰቡ አጀንዳዎችን ለኮሚሽኑ አስረክበዋል። አጀንዳዎቹን የፌዴሬሽኑ ፕሬዚዳንት ወይዘሮ አስካለ ለማ ለሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ አስረክበዋል። አጀንዳዎቹ ከሁሉም ክልሎችና ከተማ አስተዳደሮች የተሰባሰቡና ወሳኝ በሆኑ ሀገራዊ ጉዳዮችና በሴቶች እኩል ተጠቃሚነት ላይ ያተኮሩ መሆናቸውንም ጠቅሷል። የኢትዮጵያ ሴቶች ፌዴሬሽን ለሀገራዊ ምክክሩ ስኬታማነት ሚናውን ሲወጣ መቆየቱን አስታውሰው በቀጣይ ምክር ቤቱ ለኢትዮጵያ ልማት፣ ሰላምና ዲሞክራሲ መረጋገጥ የበኩሉን ይወጣል ሲሉም አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ በኢትዮጵያ መሰረታዊና ሀገራዊ በሆኑ አጀንዳዎች የሚታዩ የሀሳብ ልዩነቶችን፣ አለመግባባት መንስኤዎችን ለመለየት የሚያስችል አጀንዳ በመቅረጽ ምክክር እንዲደረግባቸው የማድረግ ዓላማ አንግቦ እየሰራ ነው ብለዋል። በዚህም ልዩነት በተፈጠረባቸው ጉዳዮች ላይ የጋራ መግባባት የሚፈጠርበትን ምቹ ሁኔታ ለመፍጠር እየሰራ መሆኑን ገልጿል። ኮሚሽኑ በተቋማትና በማህበረሰብ ክፍሎች ተደራጅተው የሚቀርቡ አጀንዳዎችን በአግባቡ እንደሚጠቀምባቸውም ጠቁመዋል። በአዲስ አበባ ከተማ አገልግሎት ሲሰጡ የነበሩ 5 የኮንስትራክሽን የእርሻና መሰል ማሽነሪ ማሰልጠኛ ተቋማት ላይ እግድ መጣሉን የአዲስ አበባ አሽከርካሪ ተሽከርካሪ ፍቃድና ቁጥጥር ባለስልጣን አስታወቀም። የባለስልጣን መስሪያ ቤት የአሽከርካሪ ዘርፍ ምክትል ስራ አስኪያጅ በድሉ ሊሳ ባለፉት 6 ዓመታት የማሰልጠኛ ተቋማት ላይ ምዘና ሳይካሄድ መቆየቱን ተናግሯል። አቶ በድሉ በያዝነው በጀት ዓመት ተቋሙ ባካሄዱ የሪፎርም አቅጣጫ መሰረት ብቁ አሽከርካሪና ብቃት የተረጋገጠ ተሽከርካሪ ለማፍራት ይጠናከረ ክትትል
ክትትልና ቁጥጥር ስራ ስለመሰራቱ አነስቷል። በዚህም ሂደት ውስጥ የሚታዩ ክፍተቶችን የማረምና እርምጃ የመውሰድ ስራዎች መተግበራቸውን ያነሱት ምክትል ዋና ስራ አስኪያጁ ከነዚህም መካከል በከተማው በሚገኙ 5 የማሽነሪ ማሰልጠኛ ተቋማት ላይ ፍተሻ መካሄዱን ገልጿል። በዚህም መሰረት 5ቱም ተቋማት መመሪያው ከሚያዘው አንጻር ማሽኖቻቸው አሰራራቸውንና አጠቃላይ የስልጠና አካሄድ በሚፈተሽበት ሰዓት ከደረጃ በታች ሆኖ በመገኘቱ የ6 ወር እግድ እንደተጣለባቸው አስታውቋል። እግዱ የተጣለው በተሰጣቸው 6 ወር ጊዜ ውስጥ አስተካክለው መውጣት ከቻሉ ድጋሚ ፍተሻ ተደርጎ ማስተካከያ ይደረጋል በሚል እንደሆነ ገልጸው ነገር ግን እስካሁን ድረስ በዛ መልክ ተስተካክለው ባለመምጣታቸው በእግድ ላይ እንደሚገኙ ተናግሯል። በመሆኑም በአዲስ አበባ አገልግሎት የሚሰጡ ማሽነሪ ማሰልጠኛዎች 5 ብቻ የነበሩ በመሆኑ በአሁኑ ወቅት ምንም አይነት አገልግሎት እየተሰጠ የሚገኝ ተቋም እንደሌለም አስታውቋል። ምክትልና ስራ አስኪያጁ አክለውም ተቋሙ ወደ ሪፎርም ሲገባ በዋናነት ብቃት ያለውን አሽከርካሪና ተሽከርካሪ ለማፍራት ተቋማቱን የፈተሸ እርምጃ በመውሰድ ማስተካከል አስፈላጊ በመሆኑ በዛ መልክ እርምጃው ስለመወሰዱ ገልጿል። በሌላ በኩልም መደበኛ ማሰልጠኛ ተቋማትን በሚመለከት ድንገተኛ የሆነ ክትትልና ድጋፍ እንደሚደረግ አነስተው በርከት ያሉ ክፍተቶች የታዩበትና የስልጠና ጥራቱን አጓድለው የተገኙ ተቋማት ላይ ሙሉ ለሙሉ የመዝጋትና ፍቃድን የመሰረዝ ስራ መሰራቱም አስታውቀዋል። በአካባቢያችን የሰፈነውን ሰላም በማዝለቅ የተጀመሩ የልማት ስራዎች ተጠናክረው እንዲቀጥሉ የበኩላቸውን ኃላፊነት እንደሚወጡ በወልዲያ ከተማ ዙሪያ የሚገኙ አርሶ አደሮችና በደብረ ማርቆስ ከተማ የሚገኙ የመንግስት ሰራተኞች ገለጹ። በከተሞቹ በወቅታዊ ጉዳዮች ዙሪያ ህዝባዊ ውይይት ዛሬ ተካሂዷል። የመድረክ ተሳታፊዎች እንደገለጹት ሁሉም አካባቢዎች ከመጠበቅ ባለፈ በየተሰማራበት መስክ ጠንክሮ በመስራት በመንግስትና በህዝብ የተጀመሩ የልማት ስራዎችን ሊያግዝ ይገባል ተብሏል። በወልዲያ ከተማ ዙሪያ አርሶ አደር አስፋው ሹም ሰላም ከሌለ አርሶ አደር መብላትም ሆነ ወልዶ መሳም አይችልም ካሉ በኋላ ሁሉም የተገኘውን ሰላም በማጽናት በልማት ስራው ላይ ሊሳተፍ ይገባል ብሏል። በዚህ መንግስት በአካባቢው እያከናወነ ያለውን የልማት እንቅስቃሴ መደገፍ ረገድ የበኩላችንን ድርሻ ለመወጣት ተዘጋጅተናል ሲሉ ተናግሯል። የአካባቢው አርሶ አደሮች ያገኘነውን ሰላም ዘላቂ ለማድረግ የአቅማችንን ለማድረግ ዝግጁ ነን ያሉት ደግሞ አቶ ተገኝ ማስረሻ ናቸው። የወልዲያ ከተማ ተቀዳሚ ምክትል ከንቲባ አቶ ድባለ አብራሬ በበኩላቸው አርሶ አደሩ በወቅቱ እንዳይዘራ ማዳበሪያ እንዳይወስድ ልጆቹ ከፍርሃት ነጻ ሆነው እንዳይማሩ በጽንፈኛው ኃይል ሲታወክ መቆየቱን ገልጿል። አሁን ላይ አመራሩ ከጸጥታ ኃይሉ ጋር በመቀናጀት ባደረገው ጥረት የመጣውን ሰላም ዘላቂነት ለማረጋገጥ በሚደረገው ጥረት አርሶ አደሩ የሚጠበቅበትን ኃላፊነት እንዲወጣ አሳስበዋል። በተመሳሳይ በደብረ ማርቆስና አካባቢ የሚገኙ የመንግስት ሰራተኞች የሰፈነውን ሰላም በዘላቂነት ማጽናት የልማት ስራዎችን በማጠናከር ረገድ የድርሻቸውን እንዲወጡ ገልጿል። የውይይቱ ተሳታፊ የሆኑት አቶ ገነት ያዜ እንዳሉት መንግስት ዘላቂ ሰላም እንዲመጣ ማህበረሰቡን ከማወያየት ጀምሮ እያደረገ ያለውን ትግል የሚደነቅ ነው ብሏል። አሁን በተገኘው ሰላም በነጻነት ወጥተን መግባት ችለናል ያሉት አቶ ገነት በቀጣይ በየተቋማችን የአገልግሎት አሰጣጥን በማሻሻል ሰላምን ለማጽናት እንሰራለን ያሉት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ተሾመ ዋለ በመድረኩ ላይ እንዳሉት የደብረ ማርቆስ ከተማ ከነበረችበት ችግር እንድትወጣ የመንግስት ሰራተኞች ሚና የጎላ ነበር ብሏል። አሁንም ዘላቂ ሰላም ሰፍኖ የተጀመሩ የልማት ስራዎች በተሻለ እንዲጠናከሩ ለማድረግ የመንግስት ሰራተኛው እየተወጣ የሚገኘውን ኃላፊነት ሊያጠናክር ይገባል ብለዋል። በቅርቡ ሀገር ከድቶ የሸሸውና የሻዕቢያን ዓላማ ለመፈጸም ሲንቀሳቀስ የነበረው ኢብራሂም ኦስማን የሚባለውና ግብረ አበሮቹ ላይ እርምጃ መወሰዱ ተሰማ። ከወራት በፊት አቶ ኢብራሂም ኦስማን የተባሉ የአፋር ክልል አንድ ቢሮ ኃላፊና ጠባቂዎቻቸው ሀገርን ከድተው ወደ ኤርትራ መኮብለላቸው የሚታወስ ነው። እነዚህ ካድሬዎች ከሻዕቢያ ጎን በመቆም ፌዴራል መንግስት በመዋጋት ስልጣን ለመያዝ አዳዲስ የአፋር ታጣቂ ኃይሎችን ለማደራጀት ጦርነት ለመቀስቀስ እየሞከሩ ሳሉ በጸጥታ ኃይሎች እርምጃ እንደተወሰደባቸው ምንጮቻችን ገልጸዋል። ስብስቡም ከኤርትራ ጋር በማበር ቀውስ ለመፍጠር ያደረገው ሙከራ ሳይሳካ መቅረቱ ተገልጿል። በሸዋ መራቤቴ ወረዳ ሲንቀሳቀሱ የነበሩ የጽንፈኛ ፋኖ አመራሮች በሰላም እጅ ሰጡ። የአማራ ህዝብ ስቃይና መከራ የተረዱ የጽንፈኛ ፋኖ አመራሮች በሰላም ትጥቃቸውን ፈትተው ለጸጥታ አካላት እጅ መስጠታቸው ታውቋል። አመራሮቹም ከጥፋታቸው ተምረው የበደሉትን ህዝባቸውን ለመካስና ለማገልገል ቃል ገብተዋል። የሰላም አማራጭ ላቀረበላቸው መንግስትና ዳግም የተቀበላቸው የአማራ ህዝብም ላሳዩቸው ክብር ምስጋና አቅርበዋል። ሰሜን ሸዋ ውስጥ በመከታው ማሞና በደሳለኝ ሲያስብ ሸዋ ታጣቂዎች መካከል ባለው ግጭት ምክንያት ከፍተኛ ቁጥር ያለው ታጣቂ ለጸጥታ ኃይል እጅ ለመስጠት እየተንቀሳቀሰ እንደሚገኝም ለማወቅ ተችሏል። ከደሳለኝ ቡድን ባዩ አለባቸው በተባሉ ጃውሳ የሚመሩ ከ20 በላይ ታጣቂዎች የመከታው ቡድን ከሚገለን በሚል የሰላም አማራጭን ተቀብለው ለመከላከያ ሰራዊት እጅ ለመስጠት እየተነጋገሩ መሆኑን ታውቋል። የመከታው
የመከታው ማሞ ቡድን ከ90 በላይ የደሳለኝ ሲያስብ ሸዋን ታጣቂዎች በምርኮ የያዘ ሲሆን በተጨማሪም አንድ ዲሽቃ፣ 6 ብሬን፣ 2 ስናይፐር እና ብዛት ያለው ክላሽንኮቭ እና ኋላቀር መሳሪያ በምርኮ ይዟል። በተጨማሪም ራሱን የደሳለኝ ሲያስብ ሸዋ ቡድን ምክትል የነበረው ልመንህ ሻውል እንዲሁም ዳዊት ቀጸላና አንድነት የተባሉ አመራር አባላት በመከታው ማሞ ቡድን በምርኮ መያዛቸው መረጃዎች አመላክተዋል። በተያዘ ትናንት ሰሜን ሸዋ ዞን መራቤቴ ወረዳ የሰላምን መንገድ የመረጡ የጽንፈኛ አመራሮች ከነበሩት ውስጥ ራሱን ሻምበል ግርማ የአንድ አማራ ፋኖ ኮር አመራር ብሎ የሚጠራ ይዞት የገባ ንብረት 1 እግር ክላሽ፣ 1 የክላሽ ጥይት 90፣ ራሱን ዘሪሁን ገብሬ የአማራ ፋኖ በሸዋ ጸጥታ ዘርፍ ኃላፊ ብሎ የሚጠራው ይዞት የገባ ንብረት ጥቁር ክላሽ፣ 1 የክላሽ ጥይት 30፣ አቶ ደሱ የሸዋ ፋኖ ናዶ ክፍለ ጦር ሀብት ሰብሳቢ ብሎ ራሱን የሚጠራው የነበረ ይዞት የገባው ንብረት 2 እግር ክላሽ፣ 1 የክላሽ ጥይት 58፣ ራሱን ቸርነት ባዩልኝ የሻምበል ግርማ አጃቢ ብሎ የሚጠራ የነበረ ይዞት የገባው ንብረት 2 እግር ክላሽ፣ 1 የክላሽ ጥይት 30። ኤፍሬም ጉምሩስ የተባለ ከሸዋ ፋኖ የመከታው ታጣቂ ማርኮት ከምርኮ አምልጦ እጅ የሰጠ ሲሆን ይዞት የገባ ንብረት እንደሌለ ታውቋል። አማሃ ጌታ መሳይ ራሱን የሸዋ ፋኖ አዋጊ የነበረ ብሎ የሚጠራ ይዞት የገባ ንብረት ኋላቀር መሳሪያ 1፣ ኋላቀር ጥይት 8 በምርኮ ገቢ መደረጋቸውን ምንጮችን ገልጸዋል። በምስራቅ ወለጋ ዞን ነቀምት ከተማ በዞኑ ከሚገኙ ወረዳ አመራሮች፣ የፖሊስ የጸጥታ ዘርፍ ኃላፊዎች ጋር በሰላምና በጸጥታ ስራዎች ዙሪያ ውይይት ተደርጓል። በውይይቱ የምስራቅ ወለጋ ዞን ዋና አስተዳዳሪ አቶ ወጋሪ ነገራ በዞኑ ለተገኘው ሰላም የመከላከያ ሰራዊት ያበረከተው አስተዋጽኦ ከፍተኛ እንደሆነ ገልጸው የተገኘውን ሰላም ለማስቀጠል በየደረጃ የሚገኙ የጸጥታ አካላት የማያቋርጥ ስራ መስራት እንዳለባቸው አስገንዝበዋል። የማዕከላዊ እዝ ኮር አዛዥ ብርጋዴር ጀነራል ደስታ ተመስገን በበኩላቸው ኮሩ በዞኑ ከሚገኙ የጸጥታ አካላት ጋር በመሆን ባደረጋቸው ስምሪቶች የሽብር ቡድኑን አንገት ያስደፋ ስራዎች መሰራቱንና ሰላም ማረጋገጡን ተናግረው ቀጣይ ለሰላም በቅንጅት መስራት እንደሚገባ ገልጿል። በተመሳሳይ በሰሜን ጎንደር ዞን ዳባት ከተማ ከነዋሪዎች ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር ዘላቂ ሰላም ለዘላቂ ልማት በሚል መሪ ቃል የሰላም ምክክር የተካሄደ ሲሆን ጽንፈኝነትን አንግበው ህዝቡን ለእንግልት እየዳረጉ የሚገኙት ቡድኖች ከእኩይ ተግባራቸው መታቀብ ሰላምን ሊመርጡ እንደሚገባ በሰሜን ምዕራብ እዝ የኮር አመራር ኮሎኔል ተስፋዬ ንጉሴ አስገንዝበዋል። በለሚኩራና በንፋስ ስልክ ክፍለ ከተሞች በደረሱ 2 የእሳት አደጋዎች በንግድ ሱቆችና በመኖሪያ ቤቶች ላይ ጉዳት መድረሱን የአዲስ አበባ እሳት አደጋ ስጋት ስራ አመራር ኮሚሽን አረጋገጠ። የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለምንጮች እንደተናገሩት የመጀመሪያው አደጋ ያጋጠመው ሚያዝያ 28 ቀን 2017 ዓ.ም ሌሊት 9:35 በንፋስ ስልክ ወረዳ 13 ጀሞ ሚካኤል እየተባለ በሚጠራው አካባቢ ሲሆን በተነሳው የእሳት አደጋ ቆርቆሮ በቆርቆሮ የተሰሩ 7 አነስተኛ የንግድ ሱቆች ከባድ የእሳት አደጋ ደርሶባቸዋል። ከንግድ ሱቆቹ አጠገብ የነበሩ 3 መኖሪያ ቤቶች መጠነኛ ጉዳት እንደደረሰባቸው ኮሚሽኑ አስታውቋል። አደጋውን ለመቆጣጠር 7 የአደጋ መቆጣጠሪያ ተሽከርካሪዎችና 40 የአደጋ ጊዜ አመራሮችና ሰራተኞች የተሳተፉ ሲሆን እሳቱ በአቅራቢያው በነበረ ጤና ጣቢያና ቆመው በነበሩ ተሽከርካሪዎች ተዛምቶ የከፋ ጉዳት ሳያደርስ መቆጣጠር መቻሉን ተናግሯል። በሌላ በኩልም ዛሬ ሚያዝያ 29 ቀን 2017 ዓ.ም ከረፋዱ 4 ሰዓት ተኩል በለሚ ኩራ ክፍለ ከተማ ወረዳ 9 ጎሮ እየተባለ በሚጠራው አካባቢ በተነሳ የእሳት አደጋ 11 የተለያዩ የንግድ ስራዎች የሚከናወንባቸው ቆርቆሮ በቆርቆሮ ተጠጋግተው የተሰሩ 11 ሱቆች ከባድ ጉዳት እንደደረሰባቸው አቶ ንጋቱ ጨምረው ተናግሯል። የእሳት አደጋውን ለመቆጣጠር 40 የአደጋ ጊዜ አመራርና ሰራተኞች እንዲሁም 6 የአደጋ መቆጣጠሪያ ተሽከርካሪና 1 የውሃ ቦቴ የተሰማሩ ሲሆን የእሳት አደጋው በአቅራቢያው ወደሚገኝ የንግድ ሱቆችና ተቋማት ተዛምቶ ተጨማሪ ጉዳት ሳያደርስ መቆጣጠር መቻሉን ጠቁሞ እሳቱን ለማጥፋት ጥረት ሲያደርጉ ከነበሩት መካከል 1 የአደጋ ጊዜ ሰራተኛ ላይ ቀላል ጉዳት ደርሷል ብለዋል። የሕዝብ ተወካዮች ምክር ቤት ማዕድኖች ባሉበት ቦታ የክልልና የአካባቢ ባለስልጣናት በህገወጥ የማዕድን ቁፋሮና ዝውውር ላይ እጃቸው እንዳለበት ገለጽም። የምክር ቤቱ አባል የሆኑት አቶ ብርሃኑ ጎበና ይህን የተናገሩት የገቢዎች ሚኒስቴር የበጀት ዓመቱን የ9 ወር ሪፖርት ለእንደራሴዎች ምክር ቤት ባቀረቡበት ወቅት ነው። ማዕድኖች በሚገኙባቸው ክልሎችና አካባቢዎች የተሰማሩ የጸጥታ ኃይሎች ህገወጥ የማዕድን ቁፋሮ፣ ዝውውርና ሽያጭ በክልሉ እንዲሁም በአካባቢው ባለስልጣናት እንደሚከናወን የጸጥታ ኃይሎች ነግረውኛል ነው ያሉት አቶ ብርሃኑ። አክሎም በጸጥታ ኃይሎች የሚያዙ ህገወጦችን ከክልልና ከአካባቢው ባለስልጣናት ጋር የጥቅም ትስስርና የስጋ ዝምድና ያላቸው በመሆኑ ህገወጦች ሲያዙም በአመራሮቹ እንዲፈቱ ይደረጋል ሲሉም ተናግሯል። አያይዞም ከተፈቱም በኋላ ለህግ እንደማይቀርቡ ገልጸው የጸጥታ አካላቶችም በዚህ መማረራቸውና ችግሩን ለመፍታት ምን እየተሰራ ነው ሲሉም ጠይቋል።
የገቢዎች ሚኒስቴር የሆኑት ወይዘሮ አይናለም ንጉሴ በምላሻቸው በህገወጥ የማዕድን ቁፋሮ ላይ የተሰማሩ ባለስልጣናት ከዚህ ድርጊታቸው እንዲታቀቡ አሳስቧል። በተጨማሪም ማዕድን አሁን በህገወጥ መንገድ ገበያ ላይ ይውላል፣ ይመረታልም ብሏል። ሚኒስትሯ ችግሩ እልባት እንዲያገኝ ጉዳዩ ከሚያገባቸው ተቋማት ጋር የተሰራ መሆኑን ጠቅሰው ጉዳዩ ማህበረሰቡን ድጋፍ የሚሻ ነው ብሏል። በሌላ በኩልም የገቢዎች ሚኒስቴር በበጀት ዓመቱ 9 ወራት ውስጥ 653.2 ቢሊዮን ብር ገቢ መሰብሰብ መቻሉን በሪፖርቱ ጠቅሰዋል። የአፍሪካ ኢኮኖሚክ ውህደት ለማፋጠን የሴቶችን ተሳትፎ የበለጠ ማሳደግ እንደሚገባ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። 6ኛው የምስራቅ ደቡብ አፍሪካ የጋራ ገበያ ኮሜሳ ሴት ስራ ፈጣሪዎችን የንግድ ትርኢትና ኮንፈረንስ በአዲስ አበባ መካሄድ ጀምሯል። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በንግድ ትርኢቱ መክፈቻ ላይ እንዳሉት አፍሪካ በ2063 ለማሳካት ከያዘቻቸው አጀንዳዎች አንዱ የሴቶችን እኩልነትና ኢኮኖሚ ጠቃሚነትን ማረጋገጥ መሆኑን አንስቷል። የተቀናጀና የተናበበ ስራ ለአፍሪካ ዘላቂ እድገት ወሳኝ ሚና እንዳለውም ነው ገለጹት። ኢትዮጵያ የኮሜሳ መስራች መሆኗን አነስተው የአፍሪካ ነጻ የንግድ ቀጠና ስምምነትን ውጤታማ ለማድረግ ከፍተኛ ጥረት ታደርጋለችም ብሏል። ኢትዮጵያ ያደረገችው የማክሮ ኢኮኖሚ ማሻሻያ ለግሉ ዘርፍ ምቹ ሁኔታ የፈጠረና ተወዳዳሪነትን ያሳደገ መሆኑንም ተናግሯል። የአፍሪካ ኢኮኖሚክ ውህደት ለማፋጠን የሴቶችን ተሳትፎ የበለጠ ማሳደግ እንደሚገባ ገልጸው ኮሜሳ ለሴት ስራ ፈጣሪዎች እያደረገ ያለውን ድጋፍ አጠናክሮ እንዲቀጥልም ጠይቋል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በበኩላቸው የኮሜሳ አባል ሀገራት ሴቶች በንግድ እንቅስቃሴ ውስጥ ጉልህ ሚና እንዳላቸው ገልጿል። የሚገጥማቸውን ፈተናዎች ተቋቁሞ በንግድ ስራ ውጤታማ የሆኑ ሴቶች በርካታ መሆናቸውን ነው የጠቀሱት። ኢትዮጵያ ለአፍሪካ ኢኮኖሚ ውህደት በቁርጠኝነት እየሰራች መሆኗን በዘርፉ የሚያጋጥሙ ተግዳሮቶች ላይ ለይታ ለመፍትሄው እየሰራች እንደሆነም ተናግሯል። የበለጸገች አፍሪካን እውን ለማድረግ የኮሜሳ አባል ሀገራት የበለጠ ተቀናጅተው ሊሰሩ እንደሚገባም ሚኒስትሩ ገልጿል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሳልማ ማልኪ በአፍሪካውያን መካከል የሚደረገውን የንግድ ልውውጥ በማሳደግ የሀገሪቱን የኢኮኖሚ ውህደት ማፋጠን ይገባል ብሏል። የአፍሪካ ህብረት የሴቶችን እኩልነት ለማረጋገጥ የኢኮኖሚ ተጠቃሚነታቸውን ለማሳደግ የተለያዩ ፕሮጀክቶች ቀርጾ ተግባራዊ እያደረገ መሆኑንም ተናግረዋል። በየደረጃው ያሉ የሰራዊቱ አመራሮች የግዳጅ አፈጻጸም የመምራትና የመፈጸም አቅም በላቀ መልኩ እየተገነባ መሆኑን የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ገለጹ። ሌተናል ጄኔራል በአማራ ክልል የተለያዩ አካባቢዎች ተሰማርተው ተልዕኮና ግዳጃቸውን እየተወጡ ለሚገኙ የሰራዊቱ አመራሮች የስራ መመሪያ ሰጥቷል። ሌተናል ጄኔራል መሐመድ በሰጡት መመሪያ በየደረጃው ያሉ የሰራዊቱ አመራሮች የግዳጅ አፈጻጸም የመምራትና የመፈጸም አቅም በላቀ መልኩ እየተገነባ መሆኑንም አንስቷል። በተለያዩ ወታደራዊ እውቀቶችና ቴክኖሎጂዎች ጭምር የሚታገዝ ጠንካራ አመራር በመፈጠሩ በየትኛውም ግዳጅና ተልዕኮ በላቀ ብቃት የመምራትና የመፈጸም አቅም ተፈጥሯል ብሏል። በመሆኑም በየደረጃው ያሉ የሰራዊቱ አመራሮች የጨበጡትን እውቀት ብቃትና ክህሎት በአግባቡ መተግበራቸውን አጠናክረው እንዲቀጥሉ አሳስበዋል። የሰራዊቱ ግዳጅ አፈጻጸም በኃላፊነትና በዲሲፕሊን የሚመራ ስለመሆኑ አንስተው ሀገራዊ ተልዕኮም በላቀ ብቃትና ጀግነት ማከናወን የሁሉ ጊዜም ግብ ሆኖ መቀጠል አለበት ሲሉም ተናግሯል። በዚህ ረገድ የኢትዮጵያ መከላከያ ሰራዊት በየትኛውም ቦታ ተልዕኮውን በላቀ ብቃት መፈጸም የሚችል የድል ሰራዊት ስለመሆኑም ገልጿል። በመሆኑም በስልጠና ላይ የነበሩ የሰራዊቱ አመራሮች የተሰጠውን የአመራርነት፣ የስነ ልቦና፣ የተኩስ፣ የአካል ብቃትና ሌሎችም ወታደራዊ ስልቶችን እስከ ታች ድረስ በማስረጽ ለላቀ የዓላማ ስኬት እንዲዘጋጁ ሌተናል ጄኔራል መሐመድ ተሰማ አሳስቧል። በዚህ ጉዳይ ላይ አስተያየታቸውን የሰጡ አመራሮችም ለሀገራቸው ክብርና ሉዓላዊነት የሚጠበቅባቸውን ሁሉ በላቀ ጀግነት መፈጸም ዝግጁ መሆናቸውን አረጋግጧል። አሁን ላይ በየደረጃው ያሉ የሰራዊት አመራር የመሪነት ብቃትና የሰራዊቱ አባላት በጠንካራ ቁመና ላይ የሚገኝ መሆኑንም ገልጸዋል። ዜጎችን ከጅቡቲ የማስወጣቱ ሂደት መብትና ክብራቸውን በጠበቀ ሁኔታ እንዲፈጸም ክትትል አድርጋለሁ ሲል በጅቡቲ የፌዴሪ ኤምባሲ ገለጸ። በጅቡቲ የሚኖሩ ሰነድ አልባ ኢትዮጵያውያን ፍልሰተኞችን ወደ ሀገራቸው የመመለሱ ሂደት ሰብአዊ መብታቸውና ክብራቸውን በጠበቀ መልኩ እንዲከናወን ክትትል እንደሚያደርግ በጅቡቲ የሚገኘው የኢትዮጵያ ኤምባሲ አስታውቋል። ኤምባሲው ሚያዝያ 27 ቀን 2017 ዓ.ም ባወጣው መግለጫ የጅቡቲ መንግስት ህጋዊ መኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ወደ የሀገራቸው እንዲመለሱ ያወጣውን መመሪያ ተከትሎ በርካታ ኢትዮጵያውያን በፍቃዳቸው ወደ ሀገራቸው በመመለስ ላይ እንደሚገኙም ገልጿል። በውሳኔ አፈጻጸም ሂደትም በኢትዮጵያውያን ፍልሰተኞች ላይ ሊፈጠሩ የሚችሉ ጉዳቶችን ለመቀነስ እንዲቻል ኤምባሲው ከሚመለከታቸው የጅቡቲ መንግስት አካላት ጋር ተከታታይ ውይይቶች እንደተደረጉም አመላክቷል። በውይይቶቹ የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ ኢትዮጵያውያን መብትና ክብራቸው ተጠብቆ ወደ ሀገራቸው እንዲመለሱ ለማድረግ እንደሚሰራና በመብት ጥሰት ላይ የሚሳተፉ የሀገሪቱ ዜጎች ካሉም በሚቀርብለት መረጃ ላይ በመመስረት እርምጃ ለመውሰድ ዝግጁ መሆኑን አረጋግጧል ይላል የኤምባሲው መግለጫ። ይህ ውሳኔ የጅቡቲ መንግስት እንደ አንድ ሉዓላዊ ሀገር መብቱን ተጠቅሞ ያስተላለፈው ውሳኔ መሆኑን ከግምት በማስገባት በውሳኔ አፈጻጸም ሂደት በዜጎቻችን ላይ ሊፈጠሩ የሚችሉ ጉዳቶችን መቀነስ የሚያስ
የሚያስችል ተግባራትን በማከናወን ላይ እንገኛለን ሲል አክሏል። ሰነድ አልባ ኢትዮጵያውያንን ወደ ሀገር ቤት የመመለሱ ሂደት ከአደጋ የጸዳ እና የዜጎች መብትን ክብርን ያረጋገጠ እንዲሆን ኤምባሲው ጉዳዩ ከሚመለከታቸው የጅቡቲ መንግስት አካላት ጋር ከመወያየት በተጨማሪ በጅቡቲ ከሚገኙ ልዩ ልዩ የዲያስፖራ አደረጃጀቶች አመራሮች ጋር ውይይት እያደረገ እንደሚገኝም መግለጫው አብራርቷል። ወደ ሀገር ቤት የሚመለሱ ዜጎች የሚያጋጥማቸውን ችግሮች በተመለከተ በመረጃ ላይ የተመሰረተ ሪፖርት ለማሰባሰብና ለሚመለከተው የጅቡቲ መንግስት አካል በማቅረብ መፍትሄ ለማፈላለግም እየተሰራ እንዳለ ኤምባሲው በመግለጫው አውስቷል። በመሆኑም የጅቡቲ መንግስት ያስተላለፈውን ውሳኔ ተከትሎ ወደ ሀገር ቤት በመመለስ ላይ የሚገኙ ዜጎች በማንኛውም ሁኔታ ችግር ሲገጥማቸው ለኤምባሲውም ሆነ ለአደረጃጀቶች እንዲያሳውቁ ኤምባሲው አሳስቧል። ህጋዊ መኖሪያ ሰነድ ሳይኖራቸው በጅቡቲ የሚኖሩ ዜጎች ወደ ሀገር ቤት ለመመለስ በጅቡቲ መንግስት የተላለፈው ውሳኔ አፈጻጸም ሂደት የዜጎችን መብትና ክብር ባረጋገጠ ሁኔታ መፈጸሙን የሚከታተል መሆኑንም አረጋግጧል። ከጅቡቲ በስልክ ደውለው የተናገሩ ሰዎች በበኩላቸው የዚያችን ሀገር መንግስት ተጨማሪ ጊዜ እንዲሰጣቸው ንብረታቸውን ሰብስበውና ሸጠው ከሀገር የመውጣት እድልም እንዲመቻችላቸው ጥሪያቸውን በማሰማት ላይ መሆናቸውን ተመላክቷል። የኢትዮጵያ መንግስትም ቀነ ገደቡን በማራዘም ረገድ ግፊት እንዲያደርግ በድጋሚ ተማጽኗል። የኤምባሲው መግለጫ ግን በዚህ ዙሪያ ምንም ነገር ያለው እንደሌለም ምንጮች አብራርተዋል። በአዲስ አበባ ሲያጋጥሙ የነበሩ ውስብስብ የሆኑ ወንጀሎችን በቁጥጥር ስር ማዋል መቻሉን የአዲስ አበባ ፖሊስ አስታወቅም። በመዲናዋ በመቀናጀት በተሰሩ ስራዎች በአደባባይ የተከበሩ በዓላትና ኮንፈረንሶችን ያለምንም ችግር መከናወናቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አራጋው ተናግረዋል። ለስራ ምቹ የሆነ ተወዳዳሪና ደረጃውን የሚመጥን ተቋም የመገንባት ስራ ሰላምን ከማስፈን ጎን ለጎን ስለ መከናወኑም ኮሚሽነር ጌቱ አመላክቷል። የማህበረሰቡን ሰብአዊ መብቶች የጠበቀ ህጋዊና አስተዳደራዊ አገልግሎት የመስጠት ስራ በአዲስ አበባ ፖሊስ የተከናወነና እየተከናወነ ያለ ተግባር መሆኑንም ተመላክቷል። ከአፍሪካ 5 ከተሞች የአዲስ አበባ ፖሊስን በአገልግሎት አሰጣጡ ተጠቃሽ ለማድረግ በቴክኖሎጂ የታገዘ ተቋም መገንባት ላይ በትኩረት ስለመሰራቱም ተጠቅሷል። አዲስ አበባን ከወንጀልና ከጸጥታ ስጋት የጸዳች ከተማ ለማድረግ ተቋሙ ባለፉት 9 ወራት ባከናወናቸው ተግባራት ላይ ከሁሉም ክፍለ ከተሞች ከተውጣጡ ባለድርሻ አካላት ጋር እየመከረ እንደሚገኝ ተመላክተዋል። ለኢትዮጵያ የባህር በር ጥያቄ ምላሽ በመስጠት የምስራቅ አፍሪካን የኢኮኖሚ ትስስርና የጋራ ጠቃሚነትን ማሳደግ እንደሚገባ ተገለጸ። በፈጣን የኢኮኖሚ እንቅስቃሴ ላይ የምትገኘው ኢትዮጵያ ቀጣይነት ያለው የኢኮኖሚ እድገትና በቀጠናው የጋራ ጠቃሚነትን ሆን ለማድረግ የባህር በር እንዲኖራት የዲፕሎማሲ ጥረቷን አጠናክራ ቀጥላለች። የባህር በር ባለቤት መሆን እንደ ኢትዮጵያ ላሉ ግዙፍ ኢኮኖሚና በርካታ ሕዝብ ላላቸው ሀገራት የውጭና ገቢ ንግድን በማሳለጥ ኢኮኖሚን በከፍተኛ ሁኔታ የሚደግፍ ከመሆኑም ባለፈ የጋራ ልማትን የሚያበረታታ ነው ብሏል። በዚህ ጉዳይ ላይ የኢትዮጵያ ዜና አገልግሎት ያነጋገራቸው በአሶሳ ዩኒቨርሲቲ የምጣኔ ሀብት መምህሩ መሐመድ ኢብራሂም ኢትዮጵያ የባህር በር ባለቤት ለመሆን እያደረገች ያለውን ጥረቷ ከራሱ አልፎ ለቀጠናው ሀገራት የምጣኔ ሀብት እድገትና የጋራ ጠቃሚነት ትልቅ ትርጉም ያለው መሆኑን ገልጿል። በመሆኑም ለኢትዮጵያ የባህር በር ጥያቄ ምላሽ በመስጠት የምስራቅ አፍሪካን የኢኮኖሚ ትስስርና የጋራ ጠቃሚነትን ማሳደግ ይገባል ሲሉ ተናግሯል። የአንዱ ሀገር ጠቃሚነት በሌሎች ሀገራት የኢኮኖሚ እድገት ላይ የራሱ አዎንታዊ አስተዋጽኦ ያለው መሆኑን አንስተው በተናጠል ማድረግ የማይቻል በመሆኑ በተለይም በጎረቤት ሀገራት መካከል ጠንካራ የኢኮኖሚ ትስስር መፍጠር ይገባል ብሏል። የባህር በር ጥያቄው ለኢትዮጵያ የህልውና ጉዳይ መሆኑና ለቀጠናው ሀገራት ደግሞ በጋራ ጠቃሚነትና አብሮ የማደግ የምጣኔ ሀብት ትስስርን ለማጠናከር ከፍተኛ አስተዋጽኦ ያለው መሆኑን ነው ያስረዱት። ኢትዮጵያ በአፍሪካ ግዙፍ የኢኮኖሚ ባለቤት ለመሆን የያዘችውን እቅድ ለማሳካት የባህር በር ጉዳይ ቀዳሚ አጀንዳ መሆኑን ተገቢ እንደሆነም ነው አጽንኦት የሰጡት። ታላቅ የምስራች! የትንሣኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97 ሺህ ብር ሲሸጥ የነበረው ወደ 78 ሺህ ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430 ሺህ ብር ጀምሮ፣ ባለ 2 መኝታ ከ620 ሺህ ብር ጀምሮ፣ ባለ 3 መኝታ ከ750 ሺህ ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይኬሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። አሜሪካና ቻይና የገቡበትን ውጥረት ለማርገብ በዚህ ሳምንት ሊነጋገር መሆኑ ተሰማ።
የአሜሪካና ቻይና ባለስልጣናት በሁለቱ የዓለም ግዙፍ ምጣኔ ሀብት ባለቤቶች መካከል የተከሰተውን የንግድ ጦርነት ለማርገብ በዚህ ሳምንት ንግግር እንደሚጀምሩ ተገልጿል። የቻይና ምክትል ጠቅላይ ሚኒስትር ሂ ሊፊንግ የፊታችን አርብ በስዊዘርላንድ ይጀምራል ተብሎ በሚጠበቀው ንግግር እንደሚሳተፉ የሀገሪቱ ውጭ ጉዳይ ሚኒስትር አስታውቋል። የአሜሪካ ግምጃ ቤት ጸሐፊ ስካት ቤሰንት እና የዩናይትድ ስቴትስ የንግድ ወኪል ጄምሰን ግሪር ዋሽንግተን ወክለው በንግግሩ እንደሚሳተፉ በቢሮዎቻቸው በኩል ገልጿል። ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሀውስ ዳግም ከተመለሱ በኋላ ከቻይና በሚገቡ ምርቶች ላይ እስከ 145 በመቶ ታሪፍ ጥሏል። ቤጂንግ ለዚህ እርምጃ አጸፋ የሰጠች ሲሆን በአንዳንድ የአሜሪካ ምርቶች ላይ እስከ 125 በመቶ ቀረጥ መጣሏን አስታውቃለች። የዓለም አቀፍ የንግድ ባለሙያዎች የአገራቱ ንግግር በርካታ ወራት እንደሚፈጅ ለቢቢሲ መናገራቸው ታውቋል። ንግግሩ የቻይና ምክትል ፕሬዚዳንት ሃን ዤንግ የዶናልድ ትራምፕን በዓለ ሲመት ከታደሙ በኋላ በከፍተኛ ባለስልጣናት ደረጃ የሚደረግ የመጀመሪያው ግንኙነት ነው ተብሏል። የአሜሪካ ግምጃ ቤት ጸሐፊ ቤሰንት የዓለም አቀፍ የምጣኔ ሀብት ስርዓቱን ለማስተካከል እናም የሀገራቸውን ጥቅም ለማስከበር ንግግሩን በጉጉት እየጠበቁት እንደሆነ ተናግሯል። የአሜሪካ ግምጃ ቤት ጸሐፊ ስካት ቤሰንት እና የዩናይትድ ስቴትስ የንግድ ወኪል ጄምሰን ግሪር ዋሽንግተንን ወክለው በንግግሩ እንደሚሳተፉ በቢሮዎቻቸው በኩል ገልጿል። የሁለቱ ሀገራት የንግድ ጦርነት በፋይናንስ ገበያው አለመረጋጋት የፈጠረ ሲሆን በዓለም ንግድ ላይም አስደንጋጭ ምልክቶች ታይተዋል ሲል ሲኤንኤን ዘግቧል። ህንድ በፓኪስታን ላይ በፈጸመችው ጥቃት 10 የአንድ ቤተሰብ አባላት የሆኑ ሰዎች መገደላቸው ተሰማም። በፓኪስታን የሚገኙ በተባበሩት መንግስታት ድርጅት በአሸባሪነት የተፈረጀው ቡድን መሪ ማውላና ማሱድ አዝሃር ህንድ በፓኪስታን ባሃውልፑር በሚገኘው ሱብሃን መስጂድ ላይ በፈጸመችው ጥቃት 10 የቤተሰብ አባላትና 4 የቅርብ አጋሮች መገደላቸውን አስታውቋል። አዝሃር የሚመራው ታጣቂ ቡድን ጄም ሮብ ዕለት በሰጠው መግለጫ ሟቾች ታላቅ እህታቸውና ባለቤቷ የወንድሙ ልጅና ባለቤቱ የእህት ልጅና 5 ልጆች ከነቤተሰቦቻቸው ይገኙበታል። ጄም በየካቲት 2019 በህንድ የምትተዳደር ካሽሚር ውስጥ 40 ወታደሮችን የገደለ የአጥፍቶ ጠፊ የቦምብ ጥቃት መፈጸሙ የሚታወስ ሲሆን ጎረቤት ሀገራትን ወደ ጦርነት አፋፍ መዳረጉ ይታወሳል። በጥቃቱ 3 የአዝሃር የቅርብ ረዳቶችና የአንዱ ረዳት እናት መሞታቸውም ቡድኑ ገልጿል። ህንድ በፓኪስታንና በፓኪስታን በምትተዳደረው ካሽሚር በሚገኙ 9 ቦታዎች ላይ የሚሳኤል ጥቃት ፈጽማለች። ፓኪስታን በበኩሏ 6 ቦታዎች ላይ ጥቃት መፈጸሟን ገልጻ 5 የህንድ ተዋጊ ጀቶች መምታቷን ተናግራለች። የፓኪስታን የማስታወቂያ ሚኒስትር አታላህ ተራር የህንድ ጥቃት የእኛን ገደብ ያለፈ ነው ሲሉ ተደምጠዋል። የወታደራዊ ቃል አቀባይ ስለ አጸፋዊ ጥቃቶች የተናገሩ ሲሆን ይህ ጥቃት ተገቢ ያልሆነና ፍጹም ጭፍን ጥቃት ነው ብሏል። በግልጽ የአጸፋ ምላሻችንን በመሬትና በአየር ላይ ጥቃት እንመልሳለን ሲሉም ተደምጧል። በድንበር አካባቢ በህንድ የአየር ጥቃት 26 ሰዎች ሲገደሉ 46 ቆስለዋል ስትል ፓኪስታን ተናግራለች። ህንድ ፓኪስታን ውስጥ በሲቪሎች ላይ ስለደረሰ ጉዳት ምንም አይነት መረጃ አልሰጠችም። ህንድና ፓኪስታን ሁለቱም የኒውክሌር ኃይል የታጠቁ ሀገራት ሲሆኑ በህንድ የምትተዳደረው የካሽሚር ግዛት ውስጥ በፓህልጋም ቱሪስቶች ላይ ባለፈው ወር የደረሰውን አስከፊ ጥቃት ተከትሎ በሁለቱ መካከል ያለው ግንኙነት መሻከሩ ይታወሳል። የህንድ ባለስልጣናት በአጥቂዎች እና በፓኪስታን መካከል ግንኙነት እንዳለ ማረጋገጡ አስታውቋል። ኢስላማባድ ግን የኒው ዴሊን ክስ አጥብቃ ውድቅ አድርጋለች። በጸጥታ ኃይሎች የማዳን ዘመቻ አሁንም ቀጥሏል። ከዚያን ጊዜ ጀምሮ ህንድና ፓኪስታን ድንበር መዝጋትና የወንዝ ውሃ ስምምነትን ማገድን ጨምሮ አንዳቸው በሌላው ላይ የተለያዩ የበቀል እርምጃዎችን አውጀዋል። ከሁለቱም ወገኖች የተውጣጡ ወታደሮች መጠነኛ የትጥቅ ግጭት ውስጥ ገብተዋል ሲል መረጃው አመላክተዋል። ማክሰኞ ዕለት በዋሽንግተን ይፋዊ የስራ ጉብኝት ያደረጉት የካናዳው ጠቅላይ ሚኒስትር ማርክ ካርኔይ ካናዳን 51ኛ የአሜሪካ ግዛት ለማድረግ እንደሚፈልጉ ለተናገሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አገሬ ለሽያጭ አትቀርብም ሲሉ ተናገሩ። ባለፈው ሳምንት ምርጫ ያሸነፉት ማርክ ካርኔይ በካናዳ ምርቶች ላይ ታሪፍ የጣሉትን እና ካናዳን የአሜሪካ የግዛት አካል የማድረግ እቅድ እንዳላቸው የተናገሩትን ዶናልድ ትራምፕን ለመጋፈጥ ቃል ገብቶ ነበር። የቀድሞ የባንክ ገዢ ፕሬዚዳንት ዶናልድ ትራምፕ ላቀረቡት ካናዳን የዩናይትድ ስቴትስ አካል ማድረግ ምርጥ ጋብቻ ጥያቄ ኮስተር ያለ ግን የተመጣጠነ ምላሽ ሰጥቷል። ምንም እንኳን ከቅርብ ጊዜ ወዲህ የሁለቱ ጎረቤት ሀገራት ግንኙነት ንፋስ ቢገባውም ሁለቱ መሪዎች በኦቫል ኦፊስ ሲገናኙ እርስ በርስ ተሞካሽቷል። ትራምፕ በካናዳና ሜክሲኮ ምርቶች ላይ የ25 በመቶ ታሪፍ የጣሉ ሲሆን የተወሰኑትን ድርድር እስኪደረግ ድረስ በሚል እንዲዘገዩ ተደርጓል። ካናዳ ፌንታንሌን የተሰኘውን አደንዛዥ እጽ ግዛቷን አልፎ ወደ አሜሪካ እንዳይገባ ማድረግ አልቻለችም ሲሉ የሚወቅሱት ዶናልድ ትራምፕ በብረት እና አሉሚኒየም ምርቶቿ ላይ ታሪፍ ጥሏል። ካርኔ ከዶናልድ ትራምፕ ጋር የተገናኙት ባለፈው ሳምንት የአገሪቱን ምርጫ ካሸነፉ በኋላ
ለመጀመሪያ ጊዜ ነው። ሁለቱ መሪዎች ሲገናኙ በጎ ቃላትን የተለዋወጡ ሲሆን ትራምፕ ካርኒ በጣም ተሰጥኦ ያለው ሰው ነው ሲሉ አሞካሽተዋቸዋል። ካርኒ በምርጫ ማሸነፋቸውን በማስመልከት በፖለቲካ ዳግም የመመረጥ ታሪክ ትልቁ ነው፣ ምናልባትም ከኔም ሳይበልጥ አይቀርም ብሏል። ካርኒ በበኩላቸው ትራምፕን የለውጥ ፕሬዚዳንት ካሉ በኋላ ያለማቋረጥ የአሜሪካው ፕሬስ ሰራተኞች ላይ ትኩረቱን ያደረገ የድንበሮቿን ደህንነት ያስጠበቀና ቃሉን የሚጠብቅ ካሉ በኋላ የሰሜን ጦር ቃል ኪዳንን ዳግም እንዳያንሰራራ ያድርጉ ብለዋል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።